በዚህ ዓለም ላይ ካለው መከራና ጨለማ ሁሉ በላይ በጣም ትልቅ ጉልበት ያለው በሰው ልጆች ውስጥ ምንድነው? ኃጢአት ነው። ኃጢአት ከሌለ ሞት የለም። ኃጢአት ከሌለ ባለ ዕዳነት የዲያብሎስ ክስ የለም። ስለዚህ ኃጢአት አክሰስ ነው፣ በር ነው። ኃጢአትም በር ነው፣ ጽድቅም ደግሞ በር ነው። በኃጢአት በኩል ሞት፣ ጨለማ፣ ድህነት፣ ውርደት ይገባል። እነዚህን ነገሮች ሁሉ አላዋንስ የሚሰጣቸው ኃጢአት ነው። በጽድቅ በኩል ደግሞ በረከት፣ ሕይወት፣ ድል፣ መከናወን ይገባል። ዲያብሎስ ሰዎችን ሊከስ፣ ሊያሳንስ፣ ሊያደህይ፣ ሊያሳምም የሚችለው የኃጢአትን ምክንያት ሲያገኝ ነው። ምክንያቱ ደግሞ የሆነ ነገር መስራትና አለመስራት አይደለም። ኃጢአት በመጀመሪያ በጌታ በኢየሱስ ክርስቶስ አምኖ አለመዳን ነው። ኢየሱስ ክርስቶስ ኃጢአትን በመስቀል ላይ በደሙ ዕዳ የከፈለለት ወደኛ ሕይወት በኃጢአት በኩል የሚገቡት ሞት ቢሆን፣ ጭንገፋ ቢሆን፣ መርገም ቢሆን፣ መሰናከል ቢሆን አላዋንስ እንዳይኖራቸው፣ አቅም እንዳይኖራቸው አድርጓቸዋል። ለእኛ ያለው በር አንድ ብቻ ነው፣ እሱም የጽድቅ በር ነው። በዚህም በጽድቅ በር የምንካፈለው ድልና ሕይወትን ብቻ ነው። ስለዚህ ይህንን አስቡ ብሎ እግዚአብሔር ሲያሳስብ ወደ እኔ ሕይወት የሚመጣው ማሰቡ የሚጠቅመኝ ለምንድን ነው? ማሰቡ የሚጠቅመኝ ሰይጣን በየቀኑ አይከሰኝም። ስለዚህ ምን አስባለሁ? ተከፍሎልኛል ብዬ አስባለሁ። ምን ብሎልናል? ተከፍሎልናል። እግዚአብሔር ነው ያለው ያለኝ ክረምት በጋ ከኔ ጋር ዋለ። እንዲህ ይላል ሉቃስ ምዕራፍ 22 ቁጥር 17 ጀምሮ። ጽዋውንም ተቀበለ፣ አመስግኖም ይህንን እንካችሁ በመካከላችሁ ተካፈሉት፣ እላችኋለሁና የእግዚአብሔር መንግሥት እስክትመጣ ድረስ ካሁን ጀምሮ ከወይኑ ፍሬ አልጠጣም አለ። እንጀራውንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ይህ ስለ እናንተ የሚሰጠው ምኔ ነው አለ፣ ሥጋዬ ይህ ነው። ይህንን ለምን ያድርጉት? ለመታሰቢያዬ አድርጉት አለ። እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን ምንድን ነው? አዲስ ኪዳን ነው። ይህንን እንድገመው፣ አዲስ ኪዳን። እስቲ በሉት እስቲ። አሜን፣ ሃሌሉያ፣ ክብር ለኢየሱስ ይሁን። አዲስ ኪዳን እና ለመታሰቢያዬ አድርጉት። እና ይሄ መታሰቢያ የሚለው ቃል ማሰብ ማለት ነው። ይህንን ቃል በአዲስ ኪዳን ኢየሱስ ክርስቶስ እንደዚህ ሲናገረው፣ በብሉይ ኪዳን ደግሞ ዘጸአት ምዕራፍ 11 ቁጥር 13 ላይ እንደዚህ ይላል፣ እኔ እግዚአብሔር ነኝ፣ ደሙን ባላችሁበት ቤቶች ምልክቶች ይሆኑላቸዋል። ደሙንም ባየው ጊዜ ከእናንተ አልፋለሁ። እኔም የግብፅን አገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም። ይህን ቀን መታሰቢያ ይሁናችሁ፣ ለእግዚአብሔርም በዓል ታደርጉታላችሁ፣ ለልጅ ልጅ ሥርዓት ይሆናችኋል፣ ለዘላለም ታደርጉታላችሁ። እስከ መቼ ታደርጉታላችሁ? እስከ መቼ? ስለዚህ መታሰቢያው እስከ መቼ ነው ማለት ነው? ለዘላለም ነው ማለት ነው። ስለዚህ ለዘላለም የሚታሰብ ነገር ነው። ኢየሱስ ክርስቶስ ለመታሰቢያዬ አድርጉት ያለው። የዛሬውም የትምህርታችን ዋና ነገር ማሰብ ምንድን ነው? እግዚአብሔር ለምንድን ነው የሚያሳስበን? ይህንን አስቡ ብሎ እግዚአብሔር ሐሳብ ሲሰጥ ስለ ደም በምታስቡበት ጊዜ ቶሎ ብሎ ወደ አይምሯችሁ የሚመጣው ነገር ምንድን ነው? ስለ ኢየሱስ ክርስቶስ ደም ስታስቡ ወደ አይምሯችሁ የሚመጣው ነገር ምንድን ነው? የመጀመሪያው ነገር የኃጢአት ስርየት ነው። የኃጢአት ስርየት በሉ። ሃሌሉያ! እስማኤል ያስደርገኛል። እንደ ፍሪደም ያለ እንደ ነፃነት ያለ የኃጢአት ስርየትን ታስባላችሁ። ሁለተኛ ስለ ኢየሱስ ክርስቶስ ስታስቡ ዴሊቨረንስን ከአንድ ጨለማ ወደሚያስደንቅ ብርሃን መውጣታችሁ ምን ትላላችሁ? ታስባላችሁ። ሃሌሉያ! ይህንን በምታስቡበት ጊዜ ዲያብሎስ በእናንተ ሕይወት ላይ ምንም አይነት ሩም እንደሌለው፣ ምንም አይነት አቅም እንደሌለው አብሮ ምን ያደርጋችኋል? ያሳስባችኋል። ከዚያስ በኋላ ለምንድን ነው
ስለ ፍሪደም ስታስቡ ወይም ስለ ዴሊቨረንስ ወይም ደግሞ በደም ስለ መንጻት ስለ ኃጢአት ስርየት በምታስቡበት ጊዜ ለምን ደስ ይላችኋል? የመጀመሪያው ከዚህ በፊትም ብያዋለሁ፣ ኢምፖርታንት ስለሆነ ስለ ኢየሱስ ደም ስንነጋገር ይህንን ሜንሽን ማድረግ ስላለብኝ ልንገራችሁ። ከዲያብሎስ በላይ ወይም ደግሞ ከሞት በላይ ወይም ደግሞ በዚህ ዓለም ላይ ካለው መከራና ጨለማ ሁሉ በላይ በጣም ትልቅ ጉልበት ያለው በሰው ልጆች ውስጥ ምንድነው? ሲን ነው፣ ኃጢአት ነው። ኃጢአት ነው በሉ እስቲ ሲበሉ። የኃጢአት ደሞዝ ምንድነው? ኃጢአት ከሌለ ሞት የለም። ስለዚህ ኃጢአት ከሌለ ሞት የለም። ኃጢአት ከሌለ ምን የለም ማለት ነው? ሞት የለም። እንደገና ደግሞ ኃጢአት ከሌለ ባለ ዕዳነት ወይም የዲያብሎስ ክስ የለም። ዲያብሎስ ሰዎችን ሊከስ፣ ሊያሳንስ፣ ሊያደህይ፣ ሊያሳምም የሚችለው ምን ምክንያት ሲያገኝ ነው? የኃጢአትን ምክንያት ሲያገኝ ነው። ለዚህ ነው ጳውሎስ ሲናገር ኃጢአት ምክንያትን አግኝቶ በእኔ ላይ ምን እንዳይልብኝ አለ? እንዳይሰለጥንብኝ አለ። ስለዚህ ኃጢአት ምክንያት ካገኘ፣ ምክንያቱ ምንድን ነው? ምክንያቱ ደግሞ የሆነ ነገር መስራትና አለመስራት አይደለም። ስለሱ ነግራቸዋለሁ። ኃጢአት በመጀመሪያ በጌታ በኢየሱስ ክርስቶስ አምኖ አለመዳን ነው። ስለ ዳንን እግዚአብሔር ይመስገን። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ስለ ዳናችሁ ደስ ይላችኋል? ትባረካላችሁ ከሚለው አይበልጥም? ትፈወሳላችሁ ከሚለው አይበልጥም? የሆነ ነገር ታገኛላችሁ ከሚለው አይበልጥም? ስለ ዳንን እግዚአብሔር የተባረከ ይሁን። ያዳነን ኢየሱስ የተባረከ ይሁን። ስለዚህ ኃጢአት አክሰስ ነው፣ በር ነው። ከዚህ በፊት ብያዋለሁ። ኃጢአትም በር ነው፣ ጽድቅም ደግሞ በር ነው። በኃጢአት በኩል ሞት፣ በኃጢአት በኩል ጨለማ፣ በኃጢአት በኩል ድህነት፣ በኃጢአት በኩል ውርደት ይገባል። ስለዚህ እነዚህን ነገሮች ሁሉ አላዋንስ የሚሰጣቸው ኃጢአት ነው። ጽድቅ ደግሞ በጽድቅ በኩል ደግሞ በረከት፣ በጽድቅ በኩል ደግሞ ሕይወት፣ በጽድቅ በኩል ደግሞ ድል፣ በጽድቅ በኩል ደግሞ መከናወን ይገባል። ስለዚህ ኢየሱስ ክርስቶስ ኃጢአትን በደሙ የጠረቀውለት፣ በመስቀል ላይ የጠረቀውለት፣ በመስቀል ላይ በደሙ ዕዳ የከፈለለት ወደኛ ሕይወት በኃጢአት በኩል የሚገቡት ሞት ቢሆን፣ ጭንገፋ ቢሆን፣ መርገም ቢሆን፣ መሰናከል ቢሆን አላዋንስ እንዳይኖራቸው፣ አቅም እንዳይኖራቸው አድርጓቸዋል። ለእኛ ያለው በር አንድ ብቻ ነው፣ እሱም የጽድቅ በር ነው። በዚህም በጽድቅ በር የምንካፈለው ድልና ሕይወትን ብቻ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይህንን አስቡ ብሎ እግዚአብሔር ሲያሳስብ ወደ እኔ ሕይወት የሚመጣው ማሰቡ የሚጠቅመኝ ለምንድን ነው? ኦኬ ማሰቡ የሚጠቅመኝ ሰይጣን በየቀኑ አይከሰኝም። ስለዚህ ምን አስባለሁ? ተከፍሎልኛል ብዬ አስባለሁ። እስቲ ከኔ ጋር በሉ፣ ተከፍሎልኛል። ከዕዳ ውጪ ነኝ። እስቲ ተከፍሎልኛል። ሃሌሉያ ሃሌሉያ። ምን ብሎልናል? ተከፍሎልናል። ክብር ለኢየሱስ ይሁን። እና ይሄንን እንድናስብ ነው። ዘፍጥረትን እናንብብ። እንደዚህ ይላል ዘፍጥረት 15 ላይ በጣም ደስ የሚል ቃል አንብላችሁ። ቁጥር 8 ላይ እኔ አነባዋለሁ። እንዲህ ይላል፣ አብርሃም አመነ፣ ጽድቅም ሆኖ ተቆጠረለት። ይህች ምድር ትወርሳት ዘንድ እንድሰጥህ ከከለዳውያን ኡር ያወጣሁ እግዚአብሔር እኔ ነኝ አለው። አብርሃምም አቤቱ እግዚአብሔር ሆይ እንደምወርሳት በምን አውቃለሁ? እንደምወርሳት በምን አውቃ? ትወርሳለህ አለው። እግዚአብሔር አወጣውና ከከለዳውያን ኡር ያወጣሁ እኔ ነኝ። አዎ አውጥተኸኛል። ግን የሚቀጥለውን መውረስ ወደፊት በመሄድ የምታገኘው ነው፣ የኋላ ነገር አይደለም። ስለዚህ እንደምወርሳት፣ እንደሚከናወንልኝ፣ እንደምባረክ፣ መልካም እንደሚሆንልኝ በምን አውቃለሁ? ከዛ እግዚአብሔር በእውነት እግዚአብሔርን ነው ምልህ፣ ጌታ ኢየሱስን ነው ምልህ ብሎ አይደለም ያናገረው። የሚቀጥለው ነገር በጣም ያስደንቃቸዋል። እንደዚህ አለው እግዚአብሔር፣ እንደምወርስ በምን አውቃለሁ ሲለው አብርሃም እንደዚህ አለ፣
እርሱም የ3 ዓመት ጊደር፣ የ3 ዓመት ፍየል፣ የ3 ዓመት በግ፣ ዋኖስም እርግብም ያዝልኝ አለው። እነዚህን ሁሉ ወሰደለት፣ በየሁለትም ከፈላቸው። የተከፈሉትንም በየወገኑ ትይዩ አደረጋቸው። ወፎችን ግን አልከፈለም። አሞራዎችም በሥጋው ላይ ወረዱ፣ አብርሃምም አባረራቸው። ፀሐይም በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት፣ እነሆ ድንጋጤና ታላቅ ጨለማ ወደቀበት። አብርሃምንም አለው፣ ዘር ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በርግጥ እወቅ። ባሪያዎች አድርገው 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርድባቸዋለሁ። ከዚህም በኋላ ከብዙ ከብት ጋር ይወጣሉ። አንተ ግን ወደ አባቶች በሰላም ትሄዳለህ፣ በመልካም ሽምግልና ትቀበራለህ። በአራተኛው ትውልድ ግን ወደዚህ ይመለሳሉ፣ የአሞራውያን ኃጢአት ገና አልተፈጸመምና። ፀሐይም በገባች ጊዜ ታላቅ ጨለማ ሆነ፣ የምድጃ ጢስና ነበልባል በዚያ በተከፈለው መካከል አለፈ። በዚያ ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ከግብፅ ወንዝ ጀምሮ እስከ ታላቁ ወንዝ ድረስ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘር ምን ብያለሁ? ሰጥቻለሁ። ቄናናውያን፣ ቄናዛውያን፣ ቀድሞናውያን፣ ኬጢያውያን፣ ፌርዛውያን፣ ራፋይምን፣ አሞራውያንን፣ ከናናውያን፣ ገርሳውያን፣ ኢያቡሳውያንን ትገዛለህ ብሎ ነገረው። እዚህ አሁን ባነበብኩላችሁ ሙሉን ሲነበብ እንዳትሰለችሁ፣ ምክንያቱም ሐሳቡን ሙሉ መያዝ ስላለባችሁ ነው የማነበው። ለሁለት የተከፈለ ክፍል አለው። የመጀመሪያው አብርሃም ጠየቀ፣ እንደምወርስ በምን አውቃለሁ ሲለው እግዚአብሔር አዘጋጅ ያለው የሚሰዋ ጊደር ነው። እንደምትወርስ አለው። አዎ ምልክት ሰጠው። ምን አይነት ምልክት? የሚሰዋ ጊደር። እስቲ የሚሰዋ በሉ እስቲ በሉት። ስለዚህ ነገ እኔ አሁን ትንቢት እናገራለሁ። ትንቢት ተናግሬ ነው የምጀምረው። ነገ እንደምትወርሱ ምልክቱን ማወቅ ከፈለጋችሁ የተሰዋልን ክርስቶስ አለ። ነገ እንደምትባረኩ ምልክት ማወቅ ከፈለጋችሁ የተሰዋ ክርስቶስ አለ። ነገ ድል እንደሚገጥማችሁ እንዴት እንደምታውቁ ከፈለጋችሁ የተሰዋ ክርስቶስ አለ። እንደምወርሳት በምን አውቃለዋል? እንደምትወርሳት አዎ፣ እግዚአብሔር የመጣለት መገለጥ የምን መገለጥ ነው? የመስዋዕት መገለጥ ነው። ስለዚህ ስለ መስዋዕቱ ስታስቡ ወይም ስለ ታረደው በግ ወይም ስለ ኢየሱስ ደም ስታስቡ መውረስን አብራችሁ ታስባላችሁ። እንደምወርስ በምን እርግጠኛ ነው? እንደምትወርስ እርግጠኛ ያደረገ የተሰዋው መስዋዕት ነው። ይህንን ስታስቡ ታውቃላችሁ ብዙ ክርስቲያኖችን በአንድ የህይወት ሌቨል ውስጥ የሚያንቀሳቅሰው ፍርሃት ይባላል። ፍርሃት ደግሞ በነገ ላይ ይገጥመኝ ይሆን አይገጥመኝ ይሆን፣ እሆን ይሆን አልሆን ይሆን፣ ይሳካልኝ ይሆን አይሳካልኝ ይሆን በሚል ስጋት ብዙ ክርስቲያን ይቆማል። ሐሳብ ነው ዲመን የሚከትብ። አብርሃምም ልጅ አልሰጠኸኝም፣ ይሄ ሌዘር ይወርሰኛል፣ እንደዚህ ነው፣ ሸምግያለሁ፣ እድሜ አልፏል፣ እንደምወርስ በምን አውቃለሁ? ኦኬ ከከለዳውያን አውጥተኸኛል፣ ከትላንትና አውጥተኸኛል፣ ዛሬና ነገን ግን በምን አውቃለሁ ሲል የምታውቀው በመስዋዕቱ ነው አለው። ሃሌሉያ። አሁን ስለኛስ ዕውቀት አሁን እንደምንወርስ ገና መስዋዕት እንጠብቅን? አይደለም። ኦልሬዲ የተሰዋልን ክርስቶስ አለን። ስለዚህ መውረሳችን እርግጠኛ ነው? እርግጠኛ አይደለም? እርግጠኛ ነው። እንደምወርሳት በምን አውቃለሁ ሲል መስዋዕቱን ነው የሰጠው። ስለዚህ እኔ እርግጠኛ ነኝ፣ መተንበይም አያስፈልገኝም። ትባረካላችሁ፣ ትወርሳላችሁ፣ እግዚአብሔር ያላችሁን ትሆናላችሁ። መልካም ነገር ኢን ዘ ፊውቸር ይሆንላችኋል። ለምን? ምልክታችሁ ምንድን ነው? ምልክታችሁ ጸሎታችሁ አይደለም። ምልክታችሁ ትጋታችሁ አይደለም። ምልክታችሁ ቅንነታችሁ አይደለም። ምልክታችሁ ያላችሁ ማካፈላችሁ አይደለም። ምልክታችሁ ከናንተ አቅም በላይ የሆነ ስለ እናንተ የተሰዋ መስዋዕት ነው። ሃሌሉያ። እስቲ ለመባረክ ይበሉ። እስቲ ምልክት አለኝ፣ ዋስትና አለኝ፣ አሹራንስ አለኝ። ኦ ሃሌሉያ። መስዋዕቴ ይመጣ ይሆን ብለን የምንጠብቅ ሰዎች አይደለንም። ኦልሬዲ የተሰዋልን ተሰውቶልናል እና በረከታችን እውነት ነው። ሃሌሉያ፣ እውነት ነው። ዴቪል ኢዝ አ ላየር። ሰክሰሳችን እውነት ነው። yes it is true። ስለዚህ
ስለ ደሙ በመናስብበት ጊዜ በማንኛውም አይነት የህይወት ሁኔታ እኛ የላቀና ከፍ ያለ የህይወት ጉልበት እንዳለን እርግጠኛ ያደርገናል ማለት ነው። ስለዚህ ከሰዋለት በኋላ አብርሃም ካረደ በኋላ ድቅድቅ ጨለማና ከባድ ድንጋጤ ወደቀበት ይላል። እስቲ ድቅድቅ ጨለማ በሉት፣ እስቲ በደንብ በሉት፣ እስቲ በደንብ በሉት። What is the symbol of darkness? ለዛውም ጠንካራ ጨለማ ምንድን ነው? ጠንካራ ጨለማ ማየት እንዳትችል ያደርጋል። አይንህን የቱንም ያክል ብትበለቅጠው በጨለማ ማየት አትችልም። በነገራችን ላይ አይን ማየት የሚችለው ብርሃን እስካለ ነው። ስለዚህ ከባድ ጨለማ ምን አለበት? ወደቀበት። ጨለማ ብዙ ነገርን ሪፕሬዘንት ያደርጋል። ኃጢአትን ሪፕሬዘንት ያደርጋል። ዳርክነስን፣ መርገምን ሪፕሬዘንት ያደርጋል። በሽታን ሪፕሬዘንት ያደርጋል። ብዙ ክፉ ነገሮች። ታላቅ ጨለማ ወደቀበት። ተስፋ የሌለው ነገር ውስጥ ገባ። የመጀመሪያው። ከዚያስ በኋላ ድንጋጤና ምን ፍርሃት። መስዋዕቱ እያለ አብርሃም በጨለማ ውስጥ አለፈ። አብርሃም በድንጋጤ ውስጥ አለፈ። ይሄ የመጀመሪያው ክፍል ነው። ሁለተኛው ክፍል ላይ ግን እዚሁ ክፍል ላይ ምን ይላል? የእሳት ጢስና ነበልባል እሳት በመስዋዕቱ ላይ ምን አለ? አለፈ። አለፈ በሉ። እሳት መጣ። ኢየሱስ ክርስቶስ ጌታ ነው ማለት መስዋዕቱን የሚወስድ መስዋዕቱን ተቀብያለሁ የሚል እሳት መጣ። አፕሩቫል ነው ማለት ነው። አሜን። መስዋዕቱን ተቀብያለሁ የሚል እሳት መጣና ልክ መስዋዕቱ ከተወሰደ በኋላ ከአብርሃም ላይ ድንጋጤ ተነሳ። ኢራባሳላባያ ስለ ደሙ ስታስቡ ድንጋጤ ከላያችሁ ላይ የተነሳበት ነው። ስለ ደም ስታስብ ፍርሃት ከላይ ላይ የተነሳበት ነው። ስለ ደም ስታስብ እግዚአብሔር ጸሎትህን የሰማበት ነው። እግዚአብሔር የተመሰገነ ይሁን። ከእሳቱ በኋላ አብርሃም ላይ ከባድ ድንጋጤ ኤግዚስት ማድረግ አልቻለም። መስዋዕቱ ከተወሰደ በኋላ መስዋዕቱን እግዚአብሔር ከተቀበለው በኋላ አብርሃም በፍርሃት ውስጥ፣ በድንጋጤ ውስጥ፣ በጨለማ ውስጥ አልዋለም። ከዚያ እግዚአብሔር እንደዚህ አለው፣ ከዚህ መስዋዕት በኋላ ይህን መስዋዕት ከተቀበልኩኝ በኋላ እንዲህ ይለዋለሁ፣ እነዚህን ምድሮች ሁሉ አሳልፌ እሰጥሃለሁ። ለምን? መስዋዕቱን ተቀብያለሁ። ወይኔ ወይኔ! ሃሌሉያ! እግዚአብሔር የተባረከ ይሁን። አብርሃምን እንዲወርስ ያስቻለው ይሄ this is a very good dynamic። አብርሃምን እንዲወርስ ያስቻለው ደንግጦ ነበር፣ ተኝቶ ነበር፣ ከባድ እንቅልፍ ወድቆበት ነበር፣ ጨለማ ወድቆበት። ያ ማለት ምን ማለት ነው? አብርሃም was under control of the darkness። በጨለማው ስር ነበር አብርሃም፣ በድንጋጤ ስር ነበር አብርሃም፣ በፍርሃት ስር ነበር አብርሃም። መውረስ የማይችልበት ታይም ውስጥ ነበር። መስዋዕቱን ግን የሚወስድ መስዋዕቱን ግን የሚቀበል እግዚአብሔር በእሳት ሲመጣ አብርሃም ነቃና እንደዚህ አለ፣ ኢያቡሳውያንን ትወርሳቸዋል። መውረስ ብቻ ነው የሰማው። ከመስዋዕት በኋላ ያለው ቪክትሪ ብቻ ነው። እስቲ አሜን በሉኝ። ሃሌሉያ! እስቲ ከመስዋዕት በኋላ በሉ። እስቲ ከመስዋዕቱ በኋላ ድንጋጤ አይደለም ያለው፣ ፍርሃት አይደለም ያለው፣ ሞት አይደለም ያለው፣ ጨለማ አይደለም ያለው። ከመስዋዕቱ በኋላ ያለው ምንድነው? ተስፋ ብቻ ነው። ሃሌሉያ! ክብር ለኢየሱስ ይሁን። ብዙ ጊዜ እናገረዋለሁ፣ ዛሬም ደግመዋል። በዚህ ጉባኤ የመርገም ሰበራ ቀን ብለን ዘይት ወይም ውሃ አናዘጋጅም። ለምን? መርገሜን መስዋዕቱን በወሰደ በእግዚአብሔር ለአንዴና ለዘላለም ተሽሯል። ምንም ከርስ የለብህም። ከአለብህ ካሉ ዳስ ዲሲቪንግ። በነገራችን ላይ ተሸውደህ ነው። በክርስቶስ ኢየሱስ ያልተሰበረ መርገም በእውነት በዘይት ይሰበራል ካልክ እንዳንተ አይነት ጅል ሰው የለም። ስለዚህ ኢየሱስ ክርስቶስ በደሙ ምን ብሎታል? መርገማችንን ሰብሮታል። ሃሌሉያ! የመርገም ሰበራ ቀን የንትን የምናም ኖ ሁሉ ነገር በክርስቶስ ኢየሱስ ተመልሷል። ከማን bring your ID። ይሄው የተመለሰበት፣ ይሄው ምርኮዬ የተመለሰበት፣ ይሄው ጤነኛ የሆንኩበት ደም ብለ ማሳየት እኮ ነው። ሃሌሉያ! አውጣ አይዲህን፣ አውጣ መታወቂያን፣ አውጣ የዳንክበትን ጉልበት፣ አውጣው ደሙን፣ አውጣው ስጋውን፣ አውጣው የተከፈለውን መስዋዕት፣ አውጣው እግዚአብሔር በመስቀል ላይ ያደረገው ምዘዘው። ሃሌሉያ! ኢየሱስ ጌታ ነው። በፍጹም አገልጋዮች አይመዙልህም፣ ተደርጎልሃል። ስለዚህ ለአብርሃም እንደዚህ አለው። አብርሃም አለው በዳርክነስ ውስጥ እያለ አብርሃም
ዘርህ ለ400 ዓመት በባርነት ምን ይላል አለው ይገዛል አለው። በነገራችን ላይ እግዚአብሔር ይህንን የነገረው መቼ ነው ሲል አብርሃም ድንጋጤ ውስጥ እያለ ነው የነገረው። መስዋዕቱን ከወሰደው በኋላ ግን እዩ ተመልከቱ፣ እዚህ ጋር ላንብላችሁ የኔ ሐሳብ እንዳይመስላችሁ። ቁጥር 17 ዘፍጥረት 15:17 ላይ ፀሐይም በገባች ጊዜ ታላቅ ጨለማ ሆነ፣ የምድጃ ጢስና የእሳት ነበልባል በዚያ በተከፈለው መካከል አለፈ። በዚያን ቀን እግዚአብሔር ሃሌሉያ እሳቱ ባለፈ ቀን በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ድንጋጤ ውስጥ አይደለም ቃል ኪዳን ያደረገለት፣ ፍርሃት ውስጥ አይደለም ቃል ኪዳን ያደረገለት። ኦልሬዲ እሳቱ መስዋዕቱን ከወሰደ በኋላ አብርሃም አሁን ላንተ አዲስ ኪዳን አለኝ አለው። ሃሌሉያ ምን አለኝ አለው? አዲስ ኪዳን አለኝ። ምን አይነት ኪዳን? የምትወርስበት ኪዳን፣ የምታሸንፍበት ኪዳን። አብርሃምን እየጸለየ ነበር አልነበረም? ወድቆ ነበር። አብርሃም እየጸለየ አልነበረም? ደንግጦ ነበር። አብርሃም እየተጋ ነበር አልነበረም? ዊክ ሆኖ ነበር፣ ደክሞ ነበር። እና የማለው ማን ነው? እግዚአብሔር ብቻውን ማለ። ኦ ሃሌሉያ ብቻውን። ወይኔ ሃሌሉያ ለመውረሴ እግዚአብሔር ብቻውን ነው የማለው። የኔ ጽድቅ አላስፈለገውም፣ የኔ ችሎታ አላስፈለገውም። ብቻውን ማለ፣ ብቻውን አስወረሰኝ። ክብር ለኢየሱስ ይሁን። ስለዚህ ይሄ እስራኤል በዚህ ኪዳን ወይም የአብርሃም ዘር በዚህ ኪዳን ባሪያ ለመሆን ወዴት ገባ? ወደ ግብጽ ገባ። ወደ ግብጽ ሲገባ እንደ ባሪያ ብቻ ሳይሆን የገባው ኪዳን ተሸካሚ ሆኖም ነው የገባው። ኦ ሃሌሉያ ይሄንን እነግራችኋለሁ። በዚህ ምድር ላይ ስትኖሩ እንደ ታናሽ ብቻ፣ እንደሌለው ብቻ፣ እንደ ደሃ ብቻ፣ እንደ ምስኪን ብቻ፣ ቤተሰብ እንደሌለው ብቻ፣ እንደ ረዳት ብቻ የምትኖሩ አይደላችሁም። የማሸነፍ ኪዳን እንደተሸከመም ሰው ነው። ኦ ሃሌሉያ ከኪዳን ጋር ናችሁ። ዴቪል ኢዝ አ ላየር። ሃሌሉያ ከማሸነፍ ኪዳን ጋር ነኝ። ከክብር ኪዳን ጋር ነኝ። ከበረከት ኪዳን ጋር ነኝ። ያሁኑን አላይም፣ የኪሴን አላይም፣ የዘሬን አላይም፣ ኢኮኖሚን አላይም፣ አገሬን አላይም። ነገር ግን በላይ ላይ የተቀመጠውን አዲሱን ኪዳን አያለው። በዚህ በአዲሱ ኪዳን ሳልቬሽን አለ፣ ደህንነት አለ፣ ክብር አለ። ሃሌሉያ በጎናችሁ ያለውን ሰው ተራና ምስኪን አይደለህም በሉት እስቲ ንገሩት። ሃሌሉያ ማንም ሰው አሳንሶ እንዳያየ፣ ጠላት አሳንሶ እንዳያየ። ኦራ ባሳታ ለባያሳታ ጄከቴረለ በክራባጋያ አሁን ያለኸው መቆም እሱ ያንተን ሁኔታ የሚናገር አይደለም። አሁን ያለህበት የማይመች ሲቹዌሽን እሱ ያንተን ችሎታ የሚናገር አይደለም። ያንተ ችሎታ እንዲህ የሚል ነው። እንደምትወርስ በምን ታውቃለህ መሰለ? በመሃል ላይ ታውቃለህ። ሃሌሉያ የእግዚአብሔር ቃል ይህንኑ ክፍል አንስቶ ሲናገር ዕብራውያን 10 ላይ እንደዚህ ይላል፣ የተስፋ ቃል የሰጠው የታመነ ነው። ሃሌሉያ ምን የሰጠው? የተስፋ ቃል የሰጠው የታመነ ነው። ትወርሳለህ ያለኝ የታመነ ነው። ታሸንፋለህ ያለኝ የታመነ ነው። ከብረሃል ያለኝ የታመነ ነው። ኦ ሃሌሉያ እዚህ ለአብርሃም እንደዚህ አለው፣ ትወርሳለህ። ስለዚህ ይህንን ኪዳን ተሸክሞ ግብጽ ገባ። ግብጽ ከገባ በኋላ እስራኤላውያኖች የኖሩበት የ430 የባርነት ዓመት ሲምቦላይዝ የሚያደርገው ወይም እንደ ምልክት ሆኖ የሚሰራው የሕጉን ዘመን ነው። የሕጉ ዘመን በምን ይታወቃል? የሕጉ ዘመን በምን ይታወቃል? ሕጉ ምንድን ነው የሚልህ? ስራ። ሕጉ ምንድን ነው የሚልህ? ስራ። ሕጉ ምንድን ነው የሚልህ? ስራ። የማትሰራ እስከሆነ ኖ ፓስ በስራ ነው። ስለዚህ ይህንንም ፈጽም፣ ይህንንም ስራ፣ ይህንንም ፈጽም፣ ይህንንም ስራ። 400 ዓመት በስራ በባርነት በስሌቨሪ እስራኤላውያኖች አለፉት። ያንን ዘመን እየሰሩ ግን
ነፃ ሳይወጡ የሕጉም ዘመን እንደዚያው ነው። በግብፅ የእስራኤል ሕዝብ ያሳለፈው የባርነት ጊዜ በኢንታየር ብሉይ ኪዳን ወይም ደግሞ በሆል ብሉይ ኪዳን ያለው ሐሳብ ካልሰራ አትጸድቅም፣ መዳን በስራ ነው የሚለውን ኮንሰፕት እስራኤላውያን ፈርዖን ቤት ውስጥ ወይም ደግሞ ግብፅ ውስጥ ተለማምደውታል። ካልሰራ ነፃ መሆን አይችልም፣ ካልሰራ መብላት አይችልም፣ ካልሰራ ኤግዚስት ማድረግ አይችልም። ስለዚህ ወስዶ ምን አደረጋቸው? የዛ ዓለም የፈርዖን ዓለም ባሪያ አደረጋቸው። ከዚያ በኋላስ ከ430 ዓመት በኋላ እግዚአብሔር በሙሴ በኩል መጣና እንደዚህ አለው፣ ያገለግለኝ ዘንድ ሕዝቤን ምን በል ልቀቅ አለው። ይህንን እነግራቸዋለሁ፣ ልቀቅ አለው። ከዚያስ በኋላ ሙሴ ታላላቅ ተአምራቶችን ማድረግ ጀመረ። አንዳንዶቹ ምንድን ነበሩ? እሳት። አንዳንዶቹ ምንድን ነበሩ? ዝንብ። አንዳንዶቹ ምንድን ነበሩ? አንበጣ። አንዳንዶቹ ጓጉንቸር ነበሩ። ሌሎቹን እናንተ ጥሯቸው፣ ዝናብ። በጣም ብዙ አይነት ተአምራቶች እግዚአብሔር በግብፅ ምድር ላይ ምን አደረገ? አወረደ። ህዝቡ ግን ነፃ አልወጣም። በሚራክል እነዚህ ሚራክሎች ምንድን ነው ሪፕሬዘንት የሚያደርጉት? በአባቶቻችን ዘመን የቱንም ያክል ተአምራት ቢኖር፣ የቱንም ያክል ማይቲ ፓወር ቢኖር ህዝብን ነፃ ተአምራት አላወጣቸው። እና እየተጠበቀ ያለው ነገር ምንድን ነው? እየተጠበቀ ያለው ነገር የፋሲካን በግ በመጨረሻው በዚያ ማታ እረዱት አለ። ኦ ሃሌሉያ! ከተአምራት የሚበልጥ የኢየሱስ ክርስቶስ ደም ነው። ማታሃቲካ ባጋሳታ ላባያ ከዝናብ የሚበልጥ፣ ከበረዶ የሚበልጥ፣ ከአንበጣ የሚበልጥ ህዝቡን ለአንዴና ለዘላለም ነፃ የሚያወጣ የማን ደም ነው? የኢየሱስ ደም ነው። ስለዚህ ምን አላቸው ሲነግራቸው? ይህንን ደሙን በመቃናችሁ ላይ አድርጉት። ይህንን ደም ባየው ጊዜ ከእናንተ ምን እላለሁ? አልፋለሁ። ፑታ ካዲያ ላባይ እና ለመታሰቢያ አድርጉት የሚል ምን ላስብ? ስለ ደሙ አዎ፣ ደሙን ሳስብ ሞት አለፈ ብዬ አስባል። ጭንገፋ አለፈ ብዬ አስባል። ከርስ አለፈ ብዬ አስባል። ሞቱን ሳስብ ድህነት አለፈ ብዬ አስባል። ጩና አሜን በለኝ። ሃሌሉያ! ምን ላስብ? በደሙ የሞት መልአክ አያገኘኝም፣ የከርስ መልአክ አያገኘኝ። በደሙ ምን ላስብ? በደሙ ሞት ወደ ቤቴ አይገባም፣ ጭንገፋ ወደ ቤቴ አይገባም። ሃሌሉያ! አስብ የተባልኩት ይሄንን ነው። ስለዚህ ነው ኢየሱስ ክርስቶስ ደሙን አንስቶ ይህንን ለምን ያድርጉታል? ለመታሰቢያዬ አድርጉታል። ደሙ የማሰቢያ ስርዓቴ ነው። እሱን ሳስብ ማለፍ ትዝ ይለኛል። ሃሌሉያ! ግሎሪ ቱ ጋድ፣ ግሎሪ ቱ ጋድ። ያ ደም ኦ ማይ ጋድ ጂባጋዳ ሐሳታራ ላባያ ሬቫንዶ ላባጋያ ብቻውን የሚሰራ ደም፣ ብቻውን የሚሰራ ደም፣ ብቻውን የሚያደርግ ደም። እስራኤል እኮ ገና ግብፅ ውስጥ ነው። የግብፅ ቋንቋ እኮ ነው የሚያወራው። የግብፅ ካልቸር ነው ያለው። እስራኤል እኮ በህሊናው ገና ንጹህ አልሆነም። ነገር ግን ደሙ የሞት መልአክ እለፋለሁ፣ ሃሌሉያ፣ አትነካቸውም አለ። ጄኬታራ ላባያ ገና ደካማ ሆነ፣ ገና ሳትጸልይ፣ ገና ብዙ አቅም ሳይኖር፣ ደሙ ግን ላንተ ዋስትና ነው። ኦ ሃሌሉያ! ደሙ ዋስትናዬ ነው በሉናችሁ። በሉ ደሙ ዋስትናዬ ነው። ሃሌሉያ! ግሎሪ ቱ ጋድ። ይህንን አነበዋለሁ። እንዲህ ይላል። ሁለት ነገር ነው ያደረገው ደሙ። የግብፅን አገር በመታው ጊዜ መቅሰፍቱ ላንተ አይመጣም። እና መቅሰፍቱ ለማን ነው የሚመጣው? ደሙ ሁለት ስራ ነው የሰራው። ጠላቶቼን ይመታል፣ እኔን ደግሞ ያድናል። ዛሬ ጠላት አለኝ። አዎ ጠላት አለኝ። ጨለማ ጠላቴ ነው። ድህነት ጠላቴ ነው። ዲያብሎስ ጠላቴ ነው። በሽታ ጠላቴ ነው። እናስ ደሙ ግን ጠላቶቼን ይመታቸዋል፣ እኔን ግን ነፃ ያወጣኛል። ሁለት ነው ስራው። ሃሌሉያ! ዛሬ ጠላቶች ያላችሁ ሰዎች ደሙ ይመታላችኋል። እመኑኝ። ሃሌሉያ! እሱን ነው ዛሬ የምናውጀው። አስብ ነው የተባልኩት። ደሙን አስብ። ደሙን ሳስብ ምንድን ነው? የጠላቴን መመታት አስባል። ኦ ሃሌሉያ! በላያችሁ ላይ የሰለጠኑ፣ በላያችሁ ላይ ኃይል ያላቸው፣ በላያችሁ ላይ ጉልበት ያላቸው ማናቸውም ቀንበሮች ዛሬ በኢየሱስ ደም ይመታል። ዛሬ በኢየሱስ ደም ይመታል። ዛሬ በኢየሱስ ደም ይመታል። ወዳጆች ሆይ
እኔ የኢየሱስን ደም ልተነትን አይደለም ያለሁት፣ ላብራራ አይደለም ያለሁት፣ 5 ፖይንት ልናገር አይደለም ያለሁት። ደሙ ይሰራልል ነው። ደሙ ያነጻልል ነው። ደሙ ነፃ ያወጣልል ነው። ደሙ ጠላቶችን ይመታልል። ኦ ሃሌሉያ! the blood of Jesus, the blood of Jesus ከአቅሜ በላይ የሚሰራ ከጉልበቴ በላይ የሚሰራ የኢየሱስ ደም። እኔ ወደ ግብፅ አገር በመጣሁ ጊዜ መቅሰፍቱ ለጥፋት አይመጣባችሁም። ይህን ቀን መታሰቢያዬ ይሆናችሁ። ለእግዚአብሔር በዓል ምን ትሉታላችሁ? ታደርጉታላችሁ። ለልጅ ልጆቻችሁ ሥርዓት ሆኖ ለዘላለም ታደርጉታላችሁ። የኢየሱስ ደም የዘላለም ሥርዓቴ ነው። ኦ ሃሌሉያ! ከዚህ በፊት ነግሬያችኋለሁ። አንዳንድ መገለጦች በመጽሐፍ ቅዱስ ውስጥ ያሉ መገለጦች በጊዜው ይሻራሉ። ይህንን ነግሬያችኋል በመግቢያዬ ላይ። ለምሳሌ የዳዊት ጠጠር በቃ ተሽሯል። አሁን እንደ ዳዊት ጠጠር አንስታችሁ እንደዚህ ብታደርጉም ጠላቶቻችሁን መምታት አትችሉም። ያ መገለጥ ለዳዊት ነው የሰራለት፣ አለፈ። አንዳንድ በማድጋ የተገለጡ ሚራክሎች አሉ። በዚያ ዘመን ሰርተው አልፈዋል። ብዙ ነገሮች ሲምቦሊክ ናቸው፣ ለትምህርታችን የተጻፉ ናቸው። የኢየሱስ ክርስቶስ ደም ግን እንደሱ አይደል፣ የሚያልፍበት መገለጥ አይደለም። አያልፍበትም። ሃሌሉያ! አሁን ይሰራል፣ ነገ ይሰራል። ኦ ሃሌሉያ! ዋስትና አለኝ። ነገ እደክማለሁ ብል ነገ ደሙ ትኩስ ነው። ነገ ወድቃለሁ ብል ነገ ደሙ ትኩስ ነው። ለምን? ለዘላለም የሚሰራ ሥርዓት ነው የኢየሱስ ክርስቶስ ደም። ይህምን ለምን በሉታል? ለዘላለም ለልጅ ልጅ ሥርዓት አድርጉታል። እመኑኝ። there are many miracles was happened። በግብፅ ላይ በጣም ብዙ ተአምራቶች፣ እሳትን የሚያክል ሚራክል ወርዷል። ፈርዖንን አላስደነገጠው። ዝናብ ምናምን፣ እንቁራሪቶች ቤቱ ቅማል ምናምን ገብቷል። በጣም ከባባድ ሚራክሎች ነው። የፈርዖን ልብ ደነደነ ይላል። ለመጨረሻ ጊዜ የፈርዖንን ልብ የሰበረ ነገር ቢኖር የኢየሱስ ክርስቶስ ደም ነው። ኦ ሃሌሉያ! ባይዘወይ የጸናችና የተዘረጋች እጅ አለው ደሙን ነው። ባይዘወይ በሱ ይለቃችኋል አለ። ይሄውን እኔ ተነብያለሁ። የጸናችና የተዘረጋች እጅ የኢየሱስ ደም ነው። የጸናችና ምን ያለች? የተዘረጋች። የጸናች ካለ ከሁሉ በልጣለች ማለት ነው። የጸናች ካለ ከሁሉ ይልቆማለች ማለት። የጸናች ካለ ሁሉን አንበርክካለች ማለት። ኦ ሃሌሉያ! ሌላ የሚጸና ነገር ህይወቴ ላይ የለም። እስቲ ከኔ ጋር ትንቢት ተናገሩ። በሽታ ህይወቴ ላይ አይጸናም። ጨለማ ህይወቴ ላይ አይጸናም። ውድቀት ህይወቴ ላይ አይጸናም። መርገም ህይወቴ ላይ አይጸናም። መሸነፍ ህይወቴ ላይ አይጸናም። ክፋት ህይወቴ ላይ አይጸናም። የዲያብሎስ ምክር ህይወቴ ላይ አይጸናም። ነገር ግን የጸናችና የተዘረጋች እጅ ከኔ ጋር ናት። ኦ ሃሌሉያ! I got my salvation with that. ሃሌሉያ! ተቀመጡ። ኢየሱስ ክርስቶስ ጌታ ነው። ማካታራዳና ማያ ይደግመዋል። ምዕራፍ 12 ቁጥር 23 ላይ ድጋሚ እንደዚህ ይለዋል። እግዚአብሔር ግብፃውያንን ይመታ ዘንድ ያልፋልና ደሙንም በጉበኑና በሁለት መቃኖች ላይ ባየ ጊዜ እግዚአብሔር በደጅ ያልፋል፣ አጥፊው ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተወውም። 4 ነጥብ። ሃሌሉያ! በዚህ ዘመን ዲያብሎስ ካለው ትልቅ ችሎታ አንዱ ሽንገላ ነው፣ ማታለል ነው፣ መዋሸት ነው እንጂ ለእኛ የተነገረው ቃል እንዲህ የሚል ቃል ነው። አጥፊው ወይም መርገም ይመታችሁ ዘንድ እግዚአብሔር አይተወውም። ምን ማለት ነው? በመጣ ጊዜ you have the sign of the blood። አሜን ነው ወይ? በየቀኑ ውሃ፣ በየቀኑ ደም፣ በየቀኑ ምናምን መለጠፍ አይጠበቅብህም። you are saved by the blood of Jesus. one saved and for all saved. ሃሌሉያ! ኢየሱስ ጌታ ነው። አንዴ በደሙ ምን ብላችኋል? ድናችኋል። ኦ ሃሌሉያ! ከጥፋት ከለከለን፣ ከሞት ከለከለን፣ ከዲያብሎስ ጡጫ ከለከለን።
ይህንን ምን በሉት አለ ቁጥር 24 ላይ በጣም ይህንን ብትሰሙኝ በጣም ደስ ይለኛል። ወደ ቤታችሁ እንዲገባ አይተውም ካለ በኋላ ለልጅ ልጆቻችሁ ለዘላለም ሥርዓት አድርጉ፣ ይህንን ነገር ምን በሉ ጠብቁ። ይህንን ነገር ምን በል ጠብቅ። ሲበጎናችሁ ያለውን ሰው የደሙን መገለጥ ጠብቅ በሉት። የዳንክበትን ደም በሉት እስቲ። እሱን ዕውቀት በሉት እስቲ። አይምሮ ውስጥ ጠብቀው፣ ሜዲቴት አድርገው፣ አሰላስለው። ሃሌሉያ። ጠብቅ የተባልከው ይህን ነው። ምን? የዳንክበትን ደም ጠብቅ፣ እሱን ዕውቀት ጠብቅ። ለዚህ ነው ለኢያሱ እንደዚህ አለው፣ በሕይወት ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ፣ አልጥልህም አልተውህም ብዬ የነገርኩህን ቃል አስብ። ስትቀመጥ፣ ስትነሳ፣ ስትወጣ፣ ስትገባ ጠብቀው፣ አሰላስለው። በዚያን ጊዜ ይቃናልሃል፣ መንገድህም ይከናወናል። ጠብቀው፣ ትከናወናል። ኦ ሃሌሉያ! ክብር ለኢየሱስ ሲሆን፣ ስለዚህ ወደ ሉቃስ 22 ላይ ወጥቻ አንድ ክፍል አንብቤ እጨርሳለሁ። ሜክራዲያላባያስ ኦ ሃሌሉያ! ሉቃስ 22 ላይ ይህን እንካችሁ በመካከላችሁ ምን በሉት ተካፈሉት። ምዕራፍ 22 ቁጥር 17 ላይ በመካከላችሁ ተካፈሉት እላችኋለሁና የእግዚአብሔር መንግሥት እስክትመጣ ድረስ ካሁን ጀምሮ ከወይን ፍሬ አልጠጣም። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይሄ ነው፣ ይህን ለመታሰቢያዬ አድርጉታል። እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። እስቲ በደሜ በሉ እስቲ። የሚሆን አዲስ 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 ኪዳን። ሃሌሉያ! ይህንን ነገር ለመግለጥ ብዙ ቃላት አጥቻለሁ፣ ግን አንድ ትንሽዬ ነገር አግኝቻለሁ። በአሜሪካን ሀገር ውስጥ ሰዓት ይቀየራል። አሁን እዚህ አይቀየርም። በቃ ሰዓቶች ለዘላለም ናቸው፣ ፎሬቨር ናቸው። ሰዓቶቹ እንዳሉ ናቸው። ከ12 ሰዓት እስከ 12 ሰዓት፣ ከ12 ሰዓት እስከ 12 ሰዓት። አሜሪካ ውስጥ ግን በአመት አንድ ጊዜ ሰዓቱ ይቀየራል። ለምንድን ነው? ቶሎ አይነጋም። ቶሎ በማይነጋበት ጊዜ ሰው በጨለማ ተነስቶ ወደ ስራው እንዳይሄድ አንድ ሰዓት ይጨመርለታል። አንድ ሰዓት ይጨመራል። ከዛ ሰዓት የሚቀየርበት ጊዜ አናውንስ ይደረግላቸዋል። ሰዓት በሚጨመርበት ጊዜ አናውንስ ይደረግላችሁ። ሰዓት በሚጨመርበት ጊዜ አናውንስ ይደረግላችሁ። ሁላችሁም የምታደርጉት ነገር ምንድነው? የአላርማችሁን የሰዓት ሴት ትቀይሩታላችሁ። በፊት ከጧቱ 12 ሰዓት ወይም 6 in the morning የምትነሱ ከሆነ አላርሙን እዛ ላይ ሞልታችሁት ከሆነ ያንን አላርም 7 ታደርጉታላችሁ። ምክንያቱም አንድ ሰዓት እንድትተኙ፣ አንድ ሰዓት ቤታችሁ ውስጥ ሪላክስ እንድታደርጉ ሰዓት ተጨምሮላችኋል። አዲስ ሰዓት፣ አዲስ ሲዝን መጥቶላችኋል። እናንተስ ያንን አናውንስመንት ሳትሰሙት ቀርታችሁ አላርሙ እንዳለ ሆኖ 5 in the morning ወይም ደግሞ ከሌሊቱ 11 ሰዓት አላርሙ ጮህ ይቀሰቅሳል። አንተ እንደ ትላንትና ወደ ስራ ልሂድ ብትል የምትከስረው አንተ ነህ። ለምን? አዲሱ ሰዓት ውስጥ አዲሱ ሲዝን ውስጥ አልገባህ። ሪባሳንዳላባ ማይንዳችሁ እንደ አላርም ነው። እንዴት ነው ሴት ያደረጋችሁት? እኔ እደህያለሁ፣ እኔ አልችልም፣ እኔ አይሳካልኝም፣ እኔ አይሆንልኝም፣ እኔ እድል የለኝም የሚለውን ይሄ የሚነግረን አሮጌው ማይንድ ሲዝን እግዚአብሔር በደሙ የሚሆን አዲስ ኪዳን ስላደረገ ቀይረው፣ ፍሪኩዌንሲውን ቀይረውና በደሙ አዲስ ነገር ውስጥ ገብቻለሁ፣ ሪላክስ አደርጋለሁ፣ አልጣደፍም፣ አልዋከብም፣ በጨለማም አልሄድም። ኦ ሃሌሉያ! በደሙ የሚሆን አዲስ ሲዝን ውስጥ ነው ያለው። አዲሱ ሲዝን ያዘጋጀው ነገር ምንድነው? አዲሱ ሲዝን በዚህ በነገርኳችሁ ምሳሌ ብርሃን እስኪሆን ድረስ እንደ ቀድሞ ብርሃን እስኪሆን ድረስ ሰዓት ስለተጨመረል በጨለማ አትንቀሳቀስ ተብሎ ነው የተጨመረል። ካላወክ ነው በጨለማ የምትሄደው።
እግዚአብሔር ግን በደሙ የሚሆን አዲስ ኪዳን ሲያደርግ ለእስራኤላውያን ያደረገው ነገር ምንድነው? እዛው ግብጽ ውስጥ እያሉ ጮማውንና ፍሪዳውን ብሉ አላቸው። ኦ ሃሌሉያ! you are in a new testament, in a new covenant። በጌታ በኢየሱስ ስም እግዚአብሔር ያዘጋጀውን መዝገብ፣ እግዚአብሔር ያዘጋጀውን በረከት፣ እግዚአብሔር ያዘጋጀውን ጤንነት፣ እግዚአብሔር ያዘጋጀውን ጮማ፣ እግዚአብሔር ያዘጋጀውን መልካም ነገር ተነሳና ብላ በጌታ በኢየሱስ ስም። take it በኢየሱስ ስም፣ take it በኢየሱስ ስም፣ take it በኢየሱስ ስም። ለምን? አዲስ ሆኗል። የእግዚአብሔር ቃል ሲናገር እነሆ ሁሉ አዲስ ሆኗል፣ አሮጌውም አልፎ ሄዷል። ስለዚህ የምዳኘው በምን ውስጥ ነው? አዲስ በሆነው ኪዳን ውስጥ ነው። አዲስ የሆነው ኪዳን አድኖኛል። አዲስ የሆነው ኪዳን አንጽቶኛል። አዲስ የሆነው ኪዳን ጠላቴ ደጄን እንዳይደርስ አድርጎታል። አዲስ የሆነው ኪዳን አሻግሮኛል፣ ከባርነት አውጥቶኛል፣ የጸጋ ሕይወት ሰጥቶኛል። ሃሌሉያ! የክብር ሕይወት ሰጥቶኛል። እነሆ በደሜ የሚሆን አዲስ ኪዳን። ልንገራችሁ፣ እያንዳንዱ ስርዓት፣ እያንዳንዱ ኪዳን፣ እያንዳንዱ ሕግ የራሱን የሆነ እሴት ይዞ ነው የሚመጣው። የሕጉ ዘመን የራሱን የሆነ ነገር ይዞ መጥቷል። ትሰራለህ፣ ትሰራለህ፣ አትሰራም፣ አትድንም። አዲሱ ኪዳንስ መዳንህ በጸጋና በኔ ስራ ነው። በመስቀል ላይ በሆነው በዚህ ስራ እረፍትን ሰጥቼሃል። ኦ ሃሌሉያ! ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ክርስቶስ እንደዚህ አላቸው፣ እንካችሁ ይህንን ተካፈሉት፣ ብሉት። ሚጋዳ ሳትራ ላባየ ባለፈው ሳምንት የተናገርኩትን ተናግሬ ጨርሳል። ምን አሉት? አባቶቻችን በምድረ በዳ መና በሉ። አንተ እንደ ሙሴ በምድረ በዳ መና ልትሰጠን ትችላለህ? መብል ልትሰጠን ትችላለህ አሉት። ኢየሱስ ክርስቶስ አዎ ምን ያቅተኛል፣ መና ነው ያው አርጎ አልሰጣቸውም። አይ እኔ ከመና የበለጠ ነገር አለኝ፣ የሕይወት እንጀራ እኔ ነኝ፣ እኔን የሚበላ ለዘላለም ይኖራል አላቸው። ሃሌሉያ! አባቶቻችሁ በምድረ በዳ መና በሉ ሞቱ አላቸው። ፍጻሜያቸው ሞት ነበር። እናንተ ግን ማንም ሰው ደሜን የሚጠጣ እኔን የሚበላ ለዘላለም ይኖራል። ሃሌሉያ! ስለዚህ በዚህ ደም አዲስ ነገር ሆኖልናል። አዲስ ክብር ውስጥ ገብተናል። አዲስ ሰላም ውስጥ ገብተናል። አሜን ትላላችሁ ወይ? ይህንን ተናግሬ ጨርሳለሁ። ኦልሬዲ እየደጋገምኩት ነው። በደሙ ምክንያት አጥፊው ወደ እናንተ አይመጣም። አር ዩ ኤክስፔክቲንግ የሆነ መርገም ትጠብቃላችሁ? ነገ የሆነ በሽታ፣ ኢኮኖሚው ክላሽ አድርግ ይሆን? ኑሮው ከዚህ በላይ ሁ ኬርስ? በደሙ የሆነው ነገር በስጋህም በነፍስህም በመንፈስህም እረፍትን ሰጥቶሃል። አገሪቱ በጦርነት አይደለም አለ። የሞት መልአክ አለ አለ? የለም አላለም? አለ። ነገር ግን የሚመታው ጠላትህን ነው። ሃሌሉያ! ወደ አንተ ሲመጣ ግን ደሙን ባየ ጊዜ ከአንተ ምን ይላል? ያልፋል። እግዚአብሔር እንዲህ ይላችኋል፣ ሞት አለፈ። ዛሬም ይሄ ትኩስ ኒውስ ነው እኮ። እግዚአብሔር እንዲህ ይላችኋል፣ መርገም አለፈ፣ ጭንቀት አለፈ፣ ሐዘን አለፈ፣ ለቅሶ አለፈ፣ መከራ አለፈ፣ ሽብር አለፈ፣ መናወጥ አለፈ፣ አልፎ ሄደ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ለዚህ ነው እግዚአብሔር ቃል እንደዚህ ነው፣ እነሆ ክረምት አልፎ ሄደ አይልም? ከኔ ጋር እስቲ ተነሱ ጨርሰናል። መኃልየ ላይ ምን የሚል ቃል አለ? እነሆ ክረምቱ አለፈ፣ በጋ ምን አለ? መጣ፣ የቁርዬ ድምፅ ተሰማ አለና አንቺ በአለት ንቃቃት ያለሽ እርግብ ሆይ ውጪ አለ። ባይዘወይ ክረምት ሲመጣ ተደብቃለች፣ በጋ ሲመጣ አላወቀችም። ስለዚህ መጣና እንደዚያ ሲዝኑ ተለውጧል፣ ውጪ አላት። በናዝሬቱ በኢየሱስ ክርስቶስ ስም the season is changed። ዘመኑ ተለውጧል። በምን ሆኗል? በደም ሆኗል። ከረንሲው በምን ሆኗል? በደም ሆኗል። ኦ ሃሌሉያ! አበቦች በምድር ላይ ምን አሉ?
ተገለጡ። የቁርዮች ድምጽ ተሰማ። ፀሐይ ወጣ። እሷ አታውቅም። ለምን? የትላንት ፍርሃት አለት ውስጥ ደብቋታል። አለ አዲስ ሲዝን ስለመጣ ውጭና ተገለጫል። ውጭና ድምጽሽን አሰሚያል። በደሙ አዲስ ኪዳን ሆኗል። አዲስ ዘመን ሆኗል። አዲስ በረከት ሆኗል። ቀኝ እጆቻችሁን አንሱ። in the name of Jesus አንሱ ቀኝ እጆቻችሁን ወደ ላይ። እኔ እንደ እግዚአብሔር ሰው ስልጣንን እንደተሸከመ የእግዚአብሔር ሰው እናገራለሁ። በዚህ ደም ነፃነት ሆኖላችኋል። በዚህ ደም አርነት ሆኖላችኋል። እናገራለሁ። በዚህ ደም በረከት ሆኖላችኋል። በዚህ ደም ፈውስ ሆኖላችኋል። በዚህ ደም ዜናን ትሰማላችሁ። በዚህ ደም ደጆች ይከፈታሉ። በዚህ ደም ለእናንተ መልካም ቀን ይመጣል። የምስራችን ትሰማላችሁ። የተያዘው ይለቀቃል። የሞተ ይነሳል። የታመመ ይፈወሳል። የጎደለ ይሞላል። የጠፋው ይገኛል። ሃሌሉያ። ወዳጄ እንኳን በኢየሱስ ደም በኮንፈረንስ እንኳን እኮ ድል እንናገራለን። ኦ ሃሌሉያ። ተናገር ያለን የኢየሱስ ደም ነው። አሜን ትላላችሁ። ክብር ለኢየሱስ ይሁን። ኦ ሃሌሉያ።